የሰራዊት ጌታ ለእግዚአብሔር ይሁን። እንደገና እንድንገናኝ ዛሬ ወደ 8ኛው ትምህርት ላይ ደርሰናል። እንግዲህ ባለፈው ያነሳሁት በተለይ ሰይጣን በዚህ በግዛት ላይ ይንቀሳቀሳሉ። ሲንቀሳቀስስ ምድር ላይ አየር ላይ ምንድነው የሚያደርገው? ምን ተጽዕኖ ሊያመጣ ይችላል የሚለው ነው። ይተረዳናል። እንጸልያለን። አባት እግዚአብሔር ሆይ ይህን ቀን ደግሞ አቅም ሆነን በድጋሚ ደግሞ እንድንገናኝ እግዚአብሔር ሆይ ይህ ትምህርት ደግሞ እንዲሰጥ ስለፈቀድክ ስም ይባረክ። አሁንም እግዚአብሔር ሆይ ባሪያን ትረዳ ዘንድ የሚማሩትንም መንፈስህ ያግዘን ዘንድ በጌታ በኢየሱስ ክርስቶስ ስም ጊዜውንም ትምህርቱንም የሚማሩትንም ላንተ አሳልፍ የሰጠው ሁሉ ሲሆን ላንተ ክብር ይሁን በኢየሱስ ክርስቶስ ዘላለማዊ ስም አሜን። እንግዲህ ባለፈው እንዳነሳሁት ርዕሱን ተናግሬያለሁ። እንግዲህ ሁለት መነሻ ጥቅሶችን ያነሳው ይመስለኛል። ባለፈው በኤፌሶን ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከሥጋ ጋር አይደለም ከዚህ ከጨለማ ዓለም ገዢዎች ጋር እንጂ ብሎ ሐዋርያ ጳውሎስ ውጊያችን የት ጋር እንደሆነ ፊዚካል የሆነ ሳይሆን ስፒሪቹዋል መሆኑን በደንብ እዛ ላይ ሲገልጽ እናያለን። እንደገና ደግሞ በሚገባን መልክ ደግሞ በሐዋርያ ጴጥሮስ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። ስለዚህ አሁን ረፍት የለውም ማለት ነው። ይህንን የተሸነፈ ሰይጣን እኛን መተናኮሉን ስለማያቆም በተለይ ቅድም በለፈኛው በሰባተኛው ትምህርት ላይ እንዳነሳሁት በደንብ አንክሮ ልንመለከተውና ልናስተውለው የሚገባው ክርስቲያን ስለሆንን ሰይጣን የዓለም በዚህ እርግማን ውጤት በምድር ላይ ያለው ነገር በፍጹም አያገኘንም ብለን እንዳናስብ፣ ግን ስልጣን እንዳለን እንድናስብ፣ ያንን የመዋጋት ብቻ ላይ የማሸነፍም አቅም እንዳለን እንድናስብ ያስፈልጋል። ስለዚህ በተለይ በአጋንንት ስንመለከት ስለ ሉሲፈር ውድቀት የተነጋገርነው በተለይ ምዕራፍ 5 ላይ ያየነውን ነገር ችላ እንዳንል አደራ እላለሁ። በተለይ በቅዱሳት መጽሐፍ ውስጥ የተጠቀሱ ምድር ሲፈጠር ከአዳም በፊት የነበረው ዘመን ይሄ የማይቆጠር ዘመኖች ብለን የምንላቸው እነዚህ ነገሮች ማስተዋል ያስፈልጋል። በተለይ በዚህ ልዩ በሆነው ተቀደሰ እግዚአብሔር ቃል ውስጥ የአጋንንት ጥረት ቢኖርም ኢሳይያስ ምዕራፍ 45:18 ላይ እግዚአብሔርን የበላይነት የሚናገረው ምድርን የሰራት እግዚአብሔር ነው፣ መሰረቷን በከንቱ አልፈጠረም፣ መኖሪያ ልትሆን ሰራት ብሎ ስለ ምድር ይናገራል። እግዚአብሔር ይህን ዓለም ሲፈጥር እርሱ በዘላለማዊነት ሐሳቡ ነበር የፈጠረው። በተለይ መክብብ 3:11 ስንመለከት ነገርን ሁሉ ውብ አድርጎ ሰራው ብሎ ይላል። እግዚአብሔር ስራ እንከን የሌለው ነው። እግዚአብሔር ዳዊት ደግሞ በዚሁ ጉዳይ ላይ ሲናገር እግዚአብሔር ግን መንገዱ ምንድነው? ፍጹም ነው። በቃ የሚሰራቸው ስራዎች ሁሉ ፍጹም ናቸው። ስለዚህ ከነዚህ ምንባቦች መረዳት እንደምንችለው የፈጠረው ምድር እግዚአብሔር እንከን የለሽ ለዓላማ በስርዓት እግዚአብሔር ዲዛይን የሆነ የማይሳሳት ሁሉን ቻይ በሆነው አምላክ ስራዎች ውስጥ ምንም አይነት ጉድለቶች የሉም። ለዚህ ነው በመጀመሪያ ትምህርታችን ላይ ዘፍጥረት 1:2 ላይ ስናነብ ምድር የምናገኛት ቅርጽ የሌለው ቅርጽ አልባ ባዶ የነበረችበት ሁኔታ ይሄ መጽሐፍ ቅዱስ ውስጥ በዚሁ ክፍል ውስጥ 1:2 ላይ ተጠቀለለው ጨለማ በጥልቁ ነበረ ይላል። እንደገና ሪኦርጋናይዝድ ያደረገው ዲፎርምድ የሆነውን ፎርምድ አድርጎ እግዚአብሔር የፈጠረው ዲፎርምድ የሆነውን ነገር ወይም የተበላሸውን ነገር መልሶ ሪፎርም ለማድረግ በዚሁ ምዕራፍ ቁጥር 2 ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚለውን ወደ ኋላ እንድናስተውስና ከዛ በኋላ እግዚአብሔር መልሶ ጠላት ያበላሸውን ስራ እንዴት ብርሃን ይሁን እያለ ተራ በተራ ነገሮችን
እንዴት እንዲስተካከል እንዳደረገ መንፈስ ቅዱስን በዛ ስፍራ ላይ እናያለን። የእግዚአብሔር ቃል የመንፈስ ቅዱስ ስራ ውጤት ነው። አንዳንድ ሰዎች አሁን በድፍረት የሚናገሩት ነገር አለ። በሶሻል ሚዲያ ላይ ሰሞኑን በጣም ልብ ያዝኛል ከማልጠብቃቸው ሰዎች ስፔሻሊ ከዚህ ከፕሮቴስታንት እምነት ውጪ የሆኑ ሰው ነው እና መጽሐፍ ቅዱስ የእግዚአብሔር ቃል አይደለም የሰው ቃል ነው ብሎ ሲናገር እንዴት የሚዳፈር ሰው ነው? ምን ሆኖ ነው እስከ ማለት ድረስ ደርሻለሁ። ስለዚህ ምን ማለት ነው? የእግዚአብሔር ቃል የመንፈስ ቅዱስ ስራ ውጤት ነው ብለን ስንል ፊደል ብቻ ከሆነ ይገድላል፣ መንፈስ ግን ሕይወትን ይሰጣል ይላል ሐዋርያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ። ጌታ ኢየሱስ ክርስቶስ ደግሞ እንዲህ አለ፣ እኔ የምነግራችሁ ቃል መንፈስ ሕይወትም ነው ብሎ ይናገራል 6:63 ላይ። ኢየሱስ የእግዚአብሔር ልጅ የተናገራቸው ቃሎች በሙሉ አንደኛ መንፈስ ነው፣ ሁለተኛ ሕይወትም ነው። በፊደል ታጥረን አይደለም እንቀመጠው፣ አምነን መንፈሳዊ መነጽሮቻችን ሰማያዊ ነገር የምናይበትን ልናደርገው ነው ውስጣችን ያስገባ ነው። ስለዚህ የእግዚአብሔር መንፈስ በኋላ ላይ ከተንቀሳቀሰ በኋላ ግን እንደዚህ አልነበረም። ያው መጀመሪያ ያያችሁት ነገር ዘፍጥረት ምዕራፍ 1:3 ላይ የመጀመሪያ መንፈስ ቅዱስ መነሳት በቃ በቀጥታ ብርሃን ይሁን ወደሚለው ነገር ብዙ ነገሮችን ወደ ማስተካከል ይህንን እንግዲህ ባለፈው ምዕራፍ 5 ላይ በደንብ በአጽንኦት አይተነዋል። እንግዲህ እግዚአብሔር ምንድነው ያደረገው? ብርሃን ይሁን ካለ ምድር ሆነ በቃ። አሁን ግን ምንድነው የተጣሉ እነዛ አጋንንቶች ቡኤል ዘቡኤል የፈለጋቸውን ስም የሚሰጡትን እነዛ ሁሉ በዚህ ፕላኔት ላይ መኖራቸው ግልጽ ነው። ወደ ፍርድ ወደሚጣሉበት እስከሚጣሉ እግዚአብሔር ማደስ ምድሪትን በጀመረ ጊዜ ገዥነቱን ለማን ነበር የሰጠው? በተለይ ስለ ምድር መሰረቶች ኢዮብ ውስጥ የሚናገረው ነገር ሁሉን ቻይ ስለመሆኑ እንዴት እንደዘረጋት ምን እንዳለት ብዙ ነገር ከዚህ በፊት ያነሳነው ነገር ነው። ስለዚህ እግዚአብሔር ያንን መልካም አድርጎ ኃላፊነቱን ለአዳም ቢሰጠውም ጠላት እንደገና ሔዋንን አሳስቶ ምን እንደተፈጠረ ይታወቃል። ከዛ በኋላ ደግሞ ከውድቀት በኋላ ያ ሁሉ የጎርፍ ጥፋት ይሄ ጨለማ በጥልቁ ፊት ስለነበረ የእግዚአብሔር መንፈስ የጥልቁን ነገር ካስተካከለ በኋላ ነው የሰው ልጅ እንኳን አመቻችቶ ወደ ምድር ያመጣው። ስለዚህ ጠላት ሁሉ ጊዜ ማበላሸት ለማጥፋት መዞሩ እንደማይቀር ይሄንን የሰይጣንን ስራ እንዳንዘረጋ ነው። እግዚአብሔር የፍጽምና ዓለም በቃ ፍጹም የሆነ ዓለምን መፍጠሩን በተለይ ኢዮብ 9 ምዕራፍ 5 ቁጥር 7 ላይ ስንመለከት ተራሮችን ያፈልቃል አያውቁምም፣ በቁጣውም ይገለብጣቸዋል፣ የሚያናውጥ ምድር ከስፍራው ወጣች፣ ምሰሶቿ ይንቀጠቀጣሉ፣ ፀሐይ እንዲህ ያለ ብቻ የሌሎችን ያበላሸውን ጨለማ ገዢ ያበላሸውን ለማስተካከል እግዚአብሔር የሰራቸውን ስራዎች ይገልጽና የጨለማው የወደቀው ዓለም ደግሞ ያ መንፈስ እረፍት ስላጣ የእግዚአብሔርን ስፍራ ይፈልግ ስለነበረ የፈጸማቸውን ጉዳዮች ብዙውን ባለፈው አይተናል። እንግዲህ እግዚአብሔር ለኢሳይያስ እንደገለጠው እነሆ እግዚአብሔር ምድርን ባዶ ያደርጋታል፣ ባድማ ያደርጋታል፣ ይገለብጣታል፣ የሚኖሩባትም ይበትናቸዋል ብሎ ሲል ታስታውሱ እንደሆነ እግዚአብሔር ከጥፋት በኋላ ምዕራፍ 11 ላይ ዘፍጥረት ላይ በቃ ሰዎች በበዙ ጊዜ በናምሩድ የመጀመሪያው መንግስት ይባላል ተነሳስተው በእግዚአብሔር ላይ ሊያምፁ ደረጃዎችን ወደ ሰማይ የሚያደርሰንን ንስራ ብለው በጡብ መስራት ሲጀምሩ የጣዖት ስም እየሰጡ ነበር። እግዚአብሔር ከዛ በኋላ ባድማ አደረገና ያንን ስፍራ እንደበተላቸው እናያለን። ምክንያቱም እግዚአብሔር ከአዳም ፊት የነበረ የፍርድ ጊዜ በኋላ ከአዳም በኋላ ስለነበረ ይሄንን የእግዚአብሔር ውሳኔና ከዛ በኋላ ነው ጻድቅ ሰው ስለተገኘ
እግዚአብሔር ያስተካከላቸውና መልስ የሰጠባቸው ነገሮች ብዙ ነበሩ። የሰው ልጆች ግን ያንን አልተቀበሉትም። እንግዲህ በዚህ ክፍል ውስጥ የምናየው የመላእክት አለቃ የነበረው ከሶስቱ አንዱ የነበረው ሉሲፈር በኢሳይያስ 14ን ጠቅሰናል ከዚህ በፊት እንዴት ከሰማይ እንደተባረረ አይተነዋል። አሕዛብን ያዳከምክ እስከ ምድር ድረስ እንዴት ተቆረጥክ ብሎ ያነሳዋል። ከዛ በኋላ ወደታች ይወርድና በተለይ በሰሜን ዳርቻ በእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ አልህ። በሰሜንም ዳርቻ ባለው በማህበሩ ተራራ ላይ እቀመጣለሁ፣ ከደመናውም ከፍታ በላይ አድርጋለሁ፣ አንተ ልዑል ሆናለሁ። ይሄ እንግዲህ የከፍታው ነገር የተራራ መንግስት ከፍታውን ነገር እግዚአብሔርን ትልቅነት ለማሳየትና ከዛ በላይ እወጣለሁ የሚል የሉሲፈር አካሄድ እግዚአብሔር ከሲሶ መላእክቱ ጋር እንደጣለው ባለፈው ያነሳነው ነገር ስለሆነ በድጋሚ በዚህ ጉዳይ ላይ አልናገርም። ግን ሉቃስ 10:18 ላይ ጌታ ኢየሱስ ምን አለ? ያው ባለፈው ማንስቻለሁ፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። የተጣለ ነው ምንም ይሁን ምንም። በሌላ አቅጣጫ ልክ ክብሩን እዛ ላይ ሲናገር ታያላችሁ ስለ ሰይጣን ምዕራፍ 28 ሕዝቅኤል ላይ ሉሲፈር የእግዚአብሔር እስከዛሬ ከፈጠራቸው ከሶስቱ ታዋቂ መላእክት አንዱ እንደሆነና ከሰለሞን በላይ ጠቢብ እንደነበረ ውበቱ ፍጹም እንደነበረ መቼም ከዚህ የምንማረው ነገር ውበት ትዕቢትን እግዚአብሔር የሰጠን ነገር ሁሉ ውድቀትን እንዳያመጣብን ሰይጣን ደግሞ ይሄን ቀዳዳ ተጠቅሞ ወደ ትዕቢት እንዳይከተን ራሳችንን እንድንጠብቅ የሚረዳን ነው። ሕዝቅኤል ምዕራፍ 1 ስንመለከት ምንድነው የሚለው? ኪሩቤል በጥሬው ክብሩ ባለበት ዙሪያ ሲያንዣብብ የምናየው ነው በእግዚአብሔር ፊት። የኪሩቤል አለቃ እንደመሆኑ መጠን ሉሲፈር ምንም ወደ ሁሉ እንጂ አምላክ እንደማይቀርብ አሁን አረጋግጧል። ስለዚህ ያለው አማራጭ ምንድነው? በፊት የነበረው ቦታ መልሳለሁ ብሎ በወደቀበት የሚታገለው አዳም በፊት በኤደን ገነት ያንን ስፍራ ከተጣለ ጀምሮ ወዴት ነው የሚዞረው? ወደ ራሱ ክብር ለመመለስ የተለያየ አንተ በተቀደሰው በእግዚአብሔር ተራራ ነበርክ የሚባል ነው። አሁን በተለይ በእሳታማ ድንጋዮች መካከል ወዲያና ወዲህ የተመላለስክ ብሎ ይናገራል። ይሄ እንግዲህ የእስራኤል አምላክ እግዚአብሔር እየተመለከተው ስለሆነ ሌላ ቀርቶ ዳንኤልን በተራራማው ራስ ላይ የሚባላ እሳት እግዚአብሔር እንደሆነ በዚያ ደግሞ የእግዚአብሔር ልጆች ፊት ጠላት ዙሪያውን እንደሚዞር ሉሲፈር ዙፋኑን መጠበቅ በእሳት ድንጋዮች መካከል ወደ ላይና ወደ ታች የሚወርድ ስልጣን የነበረው ስለነበረ ይሄን ስልጣኑን በዛ ውስጥ መጠበቅ ሲገባው ሕዝቅኤል 28:15 ላይ አንተ ውስጥ በደል ተገኘ ይላል። በደሉ ምንድነው መሰላችሁ? ትዕቢት ነው። ከዛ በላይ የሆነ ነገር የለም። የሉሲፈር መተላለፍ ቁጥር 16ን ስንመለከት ከግዝህ ብዛት የተነሳ በመካከልሽ ግፍ ሞልቷልና አንተ ኃጢአትን ሰርተሃል ብሎ በቀጥታ የሉሲፈርን አመጽ ይናገራል። እንደውም እኔ አምላክ ነኝ አልኩ ብለህ ተናግረሃል ብሎ በተለይ ሕዝቅኤል 28 እና 17 ቁጥር 17 ስንመለከት ከውበትህ የተነሳ ልብ ከፍ ከፍ አለ፣ ከክብርህም የተነሳ ጥበብን አበላሽ። እንግዲህ በአጠቃላይ ሐዋርያ ጳውሎስ ስለዚሁ ጉዳይ ሲነግር የእግዚአብሔርን ጥበብ በሚስጥር እንናገራለን፣ እርሱም እግዚአብሔር ለዓለም አስቀድሞ ለክብራቸው የወሰነውን ከዚህ ዓለም ገዦች አንዱ እንኳን ይህን አላወቀም። አውቀውስ ቢሆን ኖሮ የጌታን ባልሰቀሉት ነበረ ብሎ ይናገራል።
ዲያብሎስ ጥበብን ባጣ ጊዜ ስልጣኑን ንብረቱን ተወ። ከዚያን ጊዜ ጀምሮ ውድቀት ነው። እቅዶቹ ሁሉ የተሳሳቱ ናቸው። ስህተቱን መስራቱን ደግሞ አሁንም ቀጥሏል። ስለዚህ ሌላው የተከሰተው ነገር መቅደሶችን አርክሷል። ይሄ ማለት ካህን ነበር ማለት ነው። ሉሲፈር ንጉስ እንደነበረ ይናገራል። እንደዚህም ብሎ ይፎክራል። ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ ኢሳይያስ 14:13 ላይ ነው። የውበቱ የጥበቡ የፍጹምነቱ ነገር ወደ ከንቱነት አረከሰው። ስለዚህ ምድር ላይ በተጣለ ጊዜ ባድማ እንዳደረገው ጨለማ እንዳደረገው በተለይ ይሄ ከሳሽ የተባለው ዲያብሎስ በሉሲፈር አመጽ ምክንያት ሁሉን ቻይ አምላክ የሆነው በምድር ላይ እጥልሃለሁ ብሎ እግዚአብሔር ተናገረና በዚህ ምክንያት መሬት ምድር በምድር ላይ አመጽ አደርጋለሁ ብሎ ደግሞ እሱ ሲነሳ እግዚአብሔር ይሄንን መከላከል ጀመረ ማለት ነው። በተለይ ቁጥር 18 እና 19 ላይ ስንመለከት በዚሁ በሕዝቅኤል 28 ላይ በሚያዩ ፊት በአሕዛብ መካከል የሚያውቁ ሁሉ በአንተ ምን ይላሉ? ይደነቃሉ። ለምን? በሌላ አነጋገር ሉሲፈር ከሰማይ እንደመብረቅ የወደቀ ምስክሮች ደግሞ ሲወድቅ የነበሩ ጌጣጌጥ ልብሱ፣ ሙዚቃው፣ እነዚህ ሁሉ ነገሮች ከዛ ስለተባረረ ፍጹምነቱ፣ ውበቱ፣ ጥበቡን እንዳጣ ነው። ሉሲፈር የሚገዛው ምድር ተሟጠጠ። እንግዲህ በአጠቃላይ ምንም እንኳን የእርሱ የእግዚአብሔር ቁጣ ምድርን ቢያጠፋም እግዚአብሔር አስቀድሞ የመታደሷን እቅድ አውጥቶ ነበር። ምክንያቱም ሲጥለው የምድር እንደምትበላሽ እግዚአብሔር ያውቅ ነበር። አዲስ ነገር አድሶ ነበር ለአዳም እግዚአብሔር ይህንን ስፍራ ያስረከበው። ስለዚህ ከሰማይ ተጣለና አሁን ስልጣን የለውም። ዲያብሎስ አሁን አቅም አጥቶ በእባብ አካል ውስጥ ምን ሆነ? ተቀምጦ ነው። ተሸንፎ ውሸት እየተናገረ ሔዋን ድረስ እስከመሄድ አዎ እግዚአብሔር በዛ ስፍራ አለ፣ ከገነት ዛፍ ሁሉ እንዳትበሉ ብቻ አይደለም ያለችው። ጥያቄው እሱ ነው፣ እንዳትበሉ ይከለከላችኋል ወይ ብሎ የጠየቀው። ይህ እጅግ በጣም የተሳሳተ አሳች የሆነ እውነት የሚመስል ውሸት። ይሄ ብዙ ጊዜ ያለ የትምህርት ሃፍ ትሩ እንደገና ትሩ ፎልስ ትሩ ተብሎ የሚባል ነገር አለ እና በዚህ ስፍራ ላይ ሰይጣን ከምን ጊዜም ሁሉ የላቀ የማታለል ነገር ነበር የፈጸመው። ፈጽማችሁ የሰጠው መልስ ትሞታላችሁ ሲል የሚባለው ነገር ፈጽማ ይሄ እኮ በዙሪያችን መዞሩን ነው የምናየው። ከገና ሲጀምር በጽድቅና በቅድስና ያሉት ቦታ ላይ ያ የተጣለው ሾልኮ ገብቶ ፈጽማችሁ አትሞቱም፣ ከእርሱ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ አምላክም እንደ እግዚአብሔርም እንድትሆኑ ይላል። መልካምና ክፉ የምታሳውቅ እንድትሆን እግዚአብሔር ስለሚያውቅ ነው። በጎና መልካም ስለምትለዩ እንደሱ ስለምትሆን። ይሄ በጣም ማጭበርበር በኤደን ገነት የተሰራ አሁንም ቀጥሏል። ቀድሞውንም እንደ እግዚአብሔር መሆናቸው እንዴት እንዳሰቡ በእርሱ አምሳል ተፈጠሩ እንጂ እሱ መሆን እንደማይችሉ እንዴት እንዳያስተውሉ አእምሯቸውን እንደያዘ እንመለከታለን። ሰማያዊ ቦታዎች በኤፌሶን 16:12 ላይ ጌታ ወደ ምድር በጣለው ጊዜ እርግጠኝነት በዚያ እየገዛ አልነበረም። የመጀመሪያው እርግማን መጣሉ ነው። ዲያብሎስ ተንኮለኛ ስልት ነበር ሲጀመር ጀምሮ። ምዕራፍ 6 ላይ ያየናቸው ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች በተወለዱባቸው ጊዜ የእግዚአብሔር ልጆች የሰውን ሴቶች ልጆች መልካም እንደሆኑ አዩ። መጽሐፍ ቅዱስ ውስጥ ያሉት የእግዚአብሔር ልጆች የሚባሉት መላእክትን ያመለክታል። ስናነብ ይህ ግልጽ ነው። በዚያን ጊዜ ግዙፎች በምድር ላይ ነበሩ። ግዙፍ የነበሩ ኔፍሊም መሳሰሉ።
የእግዚአብሔር ልጆች ወደ ሰው ሴቶች ልጆች በገቡ ጊዜ ይላል። እንግዲህ እነዛ ኃያላን ሆኑ ይላል ቁጥር 4 ላይ። የሚገርመው የወደቁ መላእክት ግዙፎች አባት ነበሩ። ከዚያ በኋላ እግዚአብሔር በምድር ላይ ያለውን አስከፊ ክፋት የሰዎችን ሐሳብ ያለማቋረጥ ክፋት እንደሆነ ሲመለከት ዘፍጥረት 6 ላይ እንደዚህ አለ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። የፈጠርኩትን ሰው ከምድር ላይ አጠፋለሁ አለ። እንግዲህ ይሄ ጉዳይ ያው ዘፍጥረት 6ን ስንመለከት ያው የጥፋቷ እንደመጣ ነገር ግን እግዚአብሔር በተለይ ንጹህ የአዳም ዘር ተሸክሞ በምድር ላይ የሚኖር ሰው አገኘ። እሱም ኖህ ነው። ዘፍጥረት 6:9 ላይ ምንም እንኳን የኖህ ሚስትና ልጆች ከእርሱ ጋር ወደ መርከብ እንዲገቡ ቢፈቅድላቸውም የእግዚአብሔር ተስፋ ለኖህ ብቻ ነበረ። ቃል ኪዳኔን ካንተ ጋር አቆማለሁ ነው ያለው ቁጥር 18 ላይ። ብዙ ጊዜ የፈለገውን ያህል የዲያብሎስ ስራ በዙሪያችን ቢሽከረከርም ራሳችንን ከእግዚአብሔር ጋር ካስቀመጥን የእግዚአብሔር ኪዳን አይለወጥም። እንግዲህ መጽሐፍ ቅዱስ የሚነግረን ነገር አለ። በተለይ ሁለተኛ ሳሙኤል ምዕራፍ 21 ቁጥር 10 ላይ በጌት ውስጥ ሰልፍ ነበረ፣ በእጁም ላይ 6 ጣት፣ በእያንዳንዱም እግሩ 6 ጣቶች ያሉት ቁጥሩ 24 የሆነ ረጅም ሰው ነበረ። እርሱም ደግሞ ከግዙፍ ተወለደ ይላል። ግዙፎች ከምድር ላይ አሁን ተወግደዋል። እናም ዘራቸው ከሰው ዘር ተወግዷል። ያ እንግዳ ስጋ ማለት ነው። እንግዲህ በሌላ አቅጣጫ አንዳንድ ነገሮችን ስንመለከት መቶ ከዚህ መንፈስ የተገኘ ስጋዊ አካል ግዙፍ እንደነበረ ነው። መኖሪያቸውን ትተው ይላል። በተለይ ይሁዳ ላይ ስለዚህ ጉዳይ ሲገልጽ መኖሪያቸውን የተዉትን እንጂ የበላይነታቸውን ያልጠበቁትን መላእክት ነው የሚለው በዘላለም እስራት ከጨለማ በታች በታላቁ ቀን ፍርድ ጠበቃቸው። እንዲሁም በሰዶምና በገሞራ በዙሪያቸው ያሉ ከተሞችን ለዝሙት አሳልፈው ሰጥተዋል። እንግዳም ስጋ እየተከተሉ የዘላለም እሳት የተቀበሉ ምሳሌ ሆነዋል ይላል። እንግዳ ስጋ የሚለውን ነገር በደንብ አስተውሉ። እንግዳ ስጋ ይላል። እንግዲህ ይህ ማለት ከሴቶች ጋራ የተደረገ አሁን ብዙ ጊዜ መናፍስቶች የሚሰሩት ስራ አለ። ይህንን ወደ ውስጥ ለመግባት እና ለመናገር የግድ አሁን እየተሰራ ያለው የመናፍስቱን ዓለም መናገር ያስፈልጋል። ነገር ግን የእግዚአብሔር ቃል እግዚአብሔር ኃጢአትን ላደረጉ መላእክት አራራላቸው፣ ነገር ግን ወደ ገሃነም ጥሎ ከጨለማ እስራት ፍርድ ተጠብቀው አሳልፎ ሰጣቸው። ለአሮጌው ዓለም አራራም፣ ነገር ግን 8ኛውን ሰው የጽድቅ ሰባኪ የሆነውን ኖህን አዳነ። በኃጢአተኛም ዓለም ላይ የጥፋት ውሃ አመጣ። ሁለተኛ ጴጥሮስ ምዕራፍ 2 ከ4-5። እንግዲህ ይህን ሁሉ ስናነሳ በአዲስ ኪዳን ውስጥም ብዙዎቹ እውነታዎችን የያዙ የምናውቃቸው ምንባቦች አሉ። አንድ ልጨምርና ምን ይላል? ስለዚህ ፊልጵስዩስ ምዕራፍ 2 ከ9-11 ስለዚህ ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። በሰማይና በምድርም ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከካሉ ዘንድ ምላስም ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ይላል። እንግዲህ እግዚአብሔር እኛን ባለስልጣን አድርጎ ለክብሩ የጠራን አምላካችን ነውና ስሙ ለዘላለም የተባረከ ይሁን። እንግዲህ ይሄ በመጨረሻ ሁሉ ቦታ ስንመለከት ከምድር በታች የሚልም ነገር ታያላችሁ። እንግዲህ በዛ በታችም ሁሉ ክርስቶስ የሚከበር እንደሆነ በሰማይም በምድርም ከምድርም በታች ያሉ በቢሊዮን የሚቆጠሩ ሁሉም በነፍስም በስጋም ያሉ ሁሉ ለዛ
ክብር ይመረከካሉ። መቼም ብዙ ነገር ስንመለከት ዓለማቶች በተለያየ መንገድ እንዳሉ እስኪ ለማየት እንሞክራለን። አንደኛ ሲኦልን እስኪ እንመልከት። ሲኦል ገሃነም ተብሎ የተተረጎመው ከዕብራይስጥ ቃል ነው። ከገሃነም ከሚለው ቃል ነው። ሲኦልና በርካታ ቁጥሮች ውስጥ እናያዋለን። እሳት በቁጣዬ ነዳለች እስከ ሲኦል ድረስ ትቃጠላለች ይላል ዘዳግም 32:22። ወደ ሲኦል ደጆች ይሄዳለው ይላል ኢሳይያስ 38። ዘመናቸውም በባለጠግነት ያልፋሉ በቅጽበትም ወደ ሲኦል ይወርዳሉ ይላል ኢዮብ 2:13። የሲኦል ዓለም ስፍር ቁጥር የሌላቸው ነዋሪዎች ያሉበት አሁንም ያለ ነው። በዚያ የስቃይ ቦታ የተፈረደባቸው ከሞት በኋላ አይቆዩም። እነሱ ወዲያውኑ ወደዚያ ይወሰዳሉ በአንድ አፍታ ማለት ነው። መዝሙር 73:19 ስንመለከት እንግዲህ ሲኦል አሁን እንደውም ይሄ ገሃነም የሚለው ስፍራ በእስራኤል ምድር ላይ ጌታ ኢየሱስ ክርስቶስ ምሳሌ ሲሰጥ ያንን ስፍራ በመጥቀስ ነበረ። ያ በጣም ጥልቅ የሆነ አሁንም ያለ በተለይ ጋርቤጅ እነዚህ ሪሳይክል የማይደረጉ ነገሮች ቆሻሻዎች የሚጣሉበትና የሚቃጠሉበት ቦታ ነው። እንግዲህ ሌላው ሁለተኛው ገነት ነው የምናየው። ይሄ ሁለተኛው ዓለም ዛሬ የራሱ የሲኦል አካል ብለን የምንለው አይደለም። ይሄ በቀራንዮ ከሞተ በኋላ ክርስቶስ በመጀመሪያ ወደ ምድር የታችኛው ክፍል ወረደ ይላል ኤፌሶን 4:7 ላይ ምርኮን ነፃ ለማውጣት ከዚያ ወደ ላይ ወጣ ይላል ሁሉን ይፈጽም ዘንድ ቁጥር 10 ላይ። እንግዲህ ይሄንን ስንመለከት የባለጸጋውንና የአልዓዛርን ታሪክም በዚህ ቦታ ማስተዋል ያስፈልገናል። ኢየሱስ ክርስቶስ በዛ ስፍራ ላይ መልስ የሰጠውን ነገር እንመለከታለን። ሉቃስ 6:16-22 ላይ የአብርሃም እቅፍ የገነት ቃል ነው ተብሎ ይታሰባል። ሀብታሙ ሰው ሞቶ እንደተቀበረ እንረዳለን። በሲኦልም ደግሞ እንደገና ነፍሱ በስቃይ ላይ እንዳለና አብርሃምን በሩቅ አየ አልዓዛርን በቅፎ አየ የሚለውን ነገር ጌታ ኢየሱስ ክርስቶስ የተናገረው ምሳሌ ነው። እዚህ ላይ ሁለት የተለያዩ መረጃዎች ተጠቅሰዋል። ገነት ላማኙ የሄደበት ስፍራ፣ ሲኦል ደግሞ ለሀብታሙ የተላከበት ስፍራ እንደሆነ ነው የምናየው። በዚህ በአሰቃቂ ቦታ ሀብታሙ ሰውዬ ስለተባለው ወደ ማዶ ማየት ችሏል። አብርሃም በሩቅ አየ አልዓዛር በቅፎ እንዳለ። በተጨማሪ በሲኦል ውስጥ ሰዎችን ማነጋገር መጸለይና በዙሪያቸው ያለውን ነገር ማወቅ እንደሚችሉ ነው የምናየው። ምክንያቱም ባለጸጋው ሰው እንዲህ ሲል እንደጮኸ አብርሃም አባቶ ማረኝ፣ የጣቱን የጫፉ በውሃ ነክሮ ምላሴን እንዲያረጥብልኝ አልዓዛርን ስደድልኝ፣ እዚህ ነበልባል ውስጥ ተሰቃይቻለሁ እያለ ቁጥር 24 ላይ ሲናገር እናያለን። አሜን።